ሰላም እንዴት ናችሁ? ዛሬ ውስጣዊ ሰላምን ስለመጠበቅ እናወራለን። አብረን እንቆይ። አንተ የምትተኛ ንቃና ውስጣዊ ሰላምህን ጠብቅ። ንቃተ ህሊና አልባነት ስቃይን ይፈጥራል። ንቃተ ህሊና ያቀልጠውና አንጥሮ ራሱን ይተፈዋል። ቅዱስ ጳውሎስ ይህን ተፈጥሯዊ መርህ በጥሩ ሁኔታ ገልጾታል። ሁሉ ነገር በብርሃን ሲገለጥ ይታያል፣ የሚታየውም ሁሉ ብርሃን ይሆናል። አንተ ጨለማን መጣላት እንደማትችለው ሁሉ ስቃይ አካልን መፋለም አትችልም። ከእርሱ ጋር ለመፋለም መሞከር ውስጣዊ ግጭትን ይፈጥራል። ከዚያም ተጨማሪ ስቃይ ይሆናል። ብቻ በዝምታ መመልከቱ በቂ ነው። የተፈጠረውን ጊዜያዊ ሁኔታ በአንክሮና በጥሞና መመልከት በወቅቱ ያለውንና የሆነውን አምኖ መቀበል መሆኑን የሚያመለክት ነው። ስቃይ አማጪው አካል የህይወት ጉልበትን ጠልፎ ይይዛል። ይህ የተጠለፈ ጉልበት ከአንተ ሙሉ ጉልበት የተሸረፈና ተፈጥሯዊ ባልሆነ የአእምሮ የቁርኝት ሂደት ምክንያት ለጊዜው ራሱን በራሱ ያፈነገጠ ነው። በራሱ ላይ ይነሳበትና የህይወት ጸር ይሆናል። ልክ አንድ እንስሳ የራሱን ጭራ ለመንከስ እንደሚሞክረው አይነት ይሆናል። የራሳችንን ጭራ ለመንከስ በሞከርን ቁጥር ስቃይ አማጪውን አካል ጉልበት እየሰጠነው ነው። የኛ ስልጣኔ ህይወት አውዳሚ እየሆነ የመጣበት ምክንያት ለምን ይመስላችኋል? እናንተ ስቃይን ከሚያመጣው ሁኔታ ጋር መቆራኘታችሁን ስታቆሙ እና በንቃተ ህሊና ስትመለከቱት ስቃይ አማጪው አካል ለተወሰነ ጊዜ ነገረ ስራውን መከወኑን ይቀጥላል። መልሳችሁ ከእርሱ ጋር እንድትተባበሩም ሊያታልላችሁ ይሞክራል። ምንም እንኳ እርሱን እናንተ ጋር በማቆራኘት የእርሱን አቅም መጨመርን የተዋችሁ ቢሆንም አሁንም ድረስ ግን የተወሰነ የተራረፈ ጉልበቱን እንደያዘ አድፍጦ ይቆያል። ልክ አንድ የአሽከርካሪ መዘውር ከተሽከረከረና መዘውሩ ከቆመ በኋላ ሽክርክሪቱ ለተወሰነ ጊዜ እንደሚቀጥለው አይነት ማለት ነው። ወይንም ደግሞ አንዴ ተለኩሶ የጋለ ካውያ ከሶኬቱ ሲነቀል ወዲያው እንደማይቀዘቅዘው አይነት ማለት ነው። እዚህ ደረጃ ላይ ሲደረስ በተለያዩ የሰውነት ክፍሎች ላይ መጠነኛ ህመምና ስቃይ ሊፈጠር ይችላል። ነገር ግን ህመሙ ብዙም የሚቆይ አይደለም። ንቃታችሁን ጠብቁ። አሁን ላይ ሁኑ። ዞር የማትሉ ጠባቂ ሆናችሁ ውስጣዊ ሰላማችሁን ጠብቁ። ስቃይ ፈጣሪው አካል እንዳመጣጡ በንቃት ለመመልከት እንዲሁም ጉልበቱን ለመታዘብ ትችሉ ዘንድ ከነሙሉ ቀልባችሁ ጥንቅቅ ብላችሁ መገኘት ይጠበቅባችኋል። ከዚያም የእናንተን የማሰብ ሁኔታ መቆጣጠር አይችልም። ለምሳሌ ስቃይ የሚፈጥረው አካል ዋናው ጉልበቱ ያለው ቁጣ ላይ ቢሆንና የሆነ ሰው አንተ ላይ ያደረገውን ነገር ወይም አንተ በእርሱ ወይም በእርሷ ላይ የምታደርገውን ነገር ማብሰልሰል ውስጥ ቆይተ ቁጡ ሀሳቦችን ብታስብ ንቃተ ህሊና አልባ ሆንክ ማለት ነው። ስቃይ አምጪው አካልም ቢሆን አንተን ሆነ ማለት ነው። ቁጣ ካለ ሁልጊዜም ቢሆን ከቁጣው ስር ስቃይ አለ። ወይም ደግሞ ወቅታዊ ሁኔታ ጥሩ ሳይሆንና አንተ አሉታውን በማሰብ ህይወት ምንኛ ውጥንቅጥ ውስጥ እንደገባ ስታብሰለስል አስተሳሰብህ ከስቃዩ አምጪው አካል ጋር ያብርና አንተን ንቃተ ህሊና አልባ እና ለስቃይ አምጪው አካል ተጋላጭ ያደርግሃል። ከአሁን ውጭ ያደርግህና ስቃይን ያባብሰዋል። ንቃተ ህሊና አልባ የሚለውን ቃል እዚህ ላይ የምንጠቀመው አግባብ በሆነ መልኩ አእምሯዊና ስሜታዊ አካሄድ ጋር መጎዳኘት በሚል አንድምታ ነው። በንቃት የሚከታተለው አንተነትህ ከናካቴው እንደሌለ ያመለክታል።
ቀጣይነት ያለው የንቃተ ህሊና አትኩሮት በስቃይ አምጪው አካልና የሐሳብ ሂደትን በማስተሳሰር ያገለግላል። እናም የበይነ ልውጠት ሂደት ያመጣል። ስቃዩ ለንቃተ ህሊና አቀጣጣይ ነዳጅ የመሆን አይነት ያህል ነው። ውጤቱም የበለጠ ብሩህ ሆኖ የሚቀጣጠል ይሆናል። ይህ ጥቂቶች ብቻ የሚረዱት የጥንታዊ የአልኬሚ ጥበብ ትርጉም ነው። ማለትም ብረት አቅልጦ በማንጠር ወርቅ ማግኘት መከራን አቅልጦ በማንጠር ንቃተ ህሊናን እንደማግኘት ማለት ነው። ወርቁን ለመነጠል በነበረው ሂደት የሚሰማው የስቃይ ስሜት ይፈወስና አንተን እንደገና ሙሉ ያደርግሃል። የአንተ ኃላፊነት ከዚህ በኋላ የሚሆነው ተጨማሪ ስቃይን አለመፍጠር ነው። ትኩረታችሁን በውስጣችሁ በሚሰማችሁ ስሜት ላይ አድርጉ። ምን እያደረጋችሁ ምን እያሰባችሁ እንደሆነም ለዩ። ስቃይ ውስጣችሁ እንዳለ አምናችሁ ተቀበሉ። ይህ የሚሆነው ግን አሁን ላይ ሳትገኙ ስትቀሩ ብቻ ነው። የቁጣ ስሜት ወደ ማሰብ እንዲቀየር አታድርጉ። ፍርድ አትስጡ ወይም ደግሞ አታሰላስሉ። ሳትዘናጉ ከነሙሉ ቀልባችሁ ሆናችሁ በውስጣችሁ እየተካሄደ ያለውን ነገር በንቃት መከታተላችሁን ቀጥሉ። ነገሮች ላይ ከመፍረድና ስያሜ ለማውጣት ከመሞከር ይልቅ የሚፈጠረውን ነገር በዝምታ መመልከት ከራስ ጋር ለመታረቅ ጥሩ መንገድ ነው። ብዙዎቻችን ለሚገጥመን ለእያንዳንዱ ነገር ፍርድና ስያሜ ለመስጠት በምናደርገው ጥረት ከራሳችን ጋር ተጣልተን ራሳችን በራሳችን ለስቃይ የተጋለጥን እንሆናለን። አሁን ላይ መሆን ማለት በየትኛውም ሰከንድና ደቂቃ እየተካሄደ ያለውን ነገር በቁጥጥር ስር ማድረግ ማለት ነው። ምንም ማድረግ ባትችሉ እንኳን በዝምታ ተመልከቱ። አንዳንድ ጊዜ ነገሮችን በዝምታ ማየት እየተካሄደ ባለው ነገር ላይ የበላይነትና ባለስልጣን እንድትሆኑ ያደርጋችኋል። ነገሮች ተቀጣጥለው የበለጠ ጉልበትና አላስፈላጊ ኃይል የሚያገኙት የእናንተን ጣልቃ ገብነት በመጠቀም ነው። ስለዚህ ማድረግ ያለባችሁ አንድ ነገር ብቻ ነው። ሁኔታዎችን በአንክሮና በትኩረት መከታተል፣ አሁን ላይ መገኘት። አሁን ላይ ስትገኙ ሁሉም ነገር ከእናንተ አቅምና ቁጥጥር በታች ይሆናል። ቪዲዮውን እስከ መጨረሻው ስለተከታተላችሁ እያመሰገንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር ጋበዝናችሁ። በተጨማሪም የዚህ ቪዲዮ ሀሳብ ለአንድ ለምታውቁ ሰው ሊጠቅም ይችላልና ሼር አድርጉለት። መልካም ጊዜ ይሁንላችሁ። ቻው።